መተው አለማየት ይህንን ነው ብዬ የምላችሁ እንጂ እኔ ሌላ ነገር አይደለም። ማለት ሰው በቃ ስሜታዊ ሆኖ እየተጎዳ ነው። አሁን ስራ እንሰራለን እንደዚህ እየተበሳጨን መታመም አለ። ስራችንን ኮንሰንትሬት አድርገን አንሰራም እና አሁን ሳሚልኝ ስትል የሰማሁት በቃ በእነ ሀይሚ ምክንያት ምናምን ስትል እንዴ አልኩኝ። በጣም ነው የተሰማኝ። ለዛ ነው እኔ የገባሁት እና ይቅርታ። ልክ ነሽ። እስቲ ፍርዬ አውሪ፣ ለአውሪም አውሩ እስቲ። ሀናን አታወሪም እንዴ? እኔ አሁን የምለው እቺ ባየነው ልክ ብንናገር ጥሩ ነው። ይሄ ነገር እውነት ቢኖረው ስራ ነው እያልን ዝም ብለን እያለፍን የስሩ ስራ ነው የስሩ ስራ ነው እያልን እየተጎዳች ነው የምትመጣ ይችልች። አልተረዳናት። ማንም የሚጸጸተው በኋላ የሆነ ነገር ቢፈጠር እኛንን የምንጸጸተው። ባየነው ልክ ግን ዛሬ ባየነው የዛሬውን ብንናገር፣ ነገ ባየነው የነገውን ብንናገር ይሻላል። ታው ስራ ነው እንደዛ አትበሉ ከምንባባል ባየነው ልክ እንፍረድ። እንደው እኔ የምምለው እንዳይታይሽ እንደው በእግዚአብሔር ስራ ነው እያላችሁ እውነት ቢኖር ይችልች እየተጎዳች ነው። ማንም የተረዳት የለም። ሚዲያ ላይ የወጣችው እኛ እንድንረዳት ነው። ተናገረች ዛሬ። ከእናትም ከአባትም በላይ የሆናችሁ ቤተሰቦች አላችሁኝ። ለእናንተ ስል እመጣለሁኝ አልቀርም አለች። ያ ነገር ስላለ ባየነው ልክ እንረዳ። ሴት ስለሆነን የሴት ህመም ስለሚያመን እሱንም ሆነ እሷን ሳንሳደብም ምንም ሳንን ባየነው ልክ ብንፈርድ እኔ እንደዛ ነው የሚሻለኝ። እኔ ራሱ ስራ ነው የሚለው ነገር አያሳምነኝም። ለምን ብትይ እያየሁት ነው ሁኔታዋን። በቃ እንደዛ ብናደርግ ይሻላል። ራሳችንን እሺ አንጉዳ፣ ለራሳችንም እንሆን። ግን ባየነው ልክ እሷም እንዳትጎዳ ይች ልጅ የሆነ ነገር ብትሆን በጣም ስለምንወዳት የምንጸጸተው እኛ ነን። ስራ ነው ስራ ነው ስራ ነው እያል መጥፎ ነገር ቢፈጠር ጸጸቱ ወደኛ ነው በኋላ የሚመጣው። ለምን ብትይ እንወዳታለን። እኔ ከራሴ በላይ አብልጬ እንደምወዳት ነው የማውቀው ማለት ነው በራሴ እና ጸጸቱን አልችለውም። ስራ ነው እያልኩኝ እያለባበስኩ እንትን እያልኩኝ የምሄድ ከሆነ የሆነ ነገር ቢፈጠር እኔ ጸጸትበታለሁ። እና እንደዛ ብናደርግ ጥሩ ነው። ይቅርታ አድርጊልኝ በመሀል ገባሁብሽ። የእውነት ቢሆን እውነት እንደዚህ የሆነች ሚዲያ ላይ ትመጣለች። የእውነት አሁን እኮ ነው ለምን አትመጣም? ገጸ ባህሪ እኮ ነው እንደዚህ ለምሳሌ ያለባት። እች ልጅ እኮ ተናገረች። እች ልጅ እኮ ዛሬ ተናገረች አይደል? ሌላውን ልለፈው የውስጤን ህመም ነው ያለችው። የማናውቀው ህመም አለ። ቀደምም አውርቼዋለሁ። እች ልጅ ብንዴት እኮ ጨጓራ ብዙ ነገር እናውቃለን አይደል? በጣም ስትናደጂ መጀመሪያ የሚነካው ጨጓራሽን ነው። ወይ እች ልጅ ጨጓራ ወይ ብሏል ምንሽ ነገር ሆናለች። ገብቶሻል? ብሎክ አድርጊያት። ስራ እንኳን ቢሆን ማለት ነው ወጊ እንደዚህ አይነት ስራ መቃወም ነው ያለብን። የትኛዋ ያስካለቀን ነኝ የምትለው ምታይሽ አባሽ ይጥፋ። ስለዚህ እሷ ባትጎዳ ከእንደገና ደግሞ ሚዲያ ላይ የምትመጣው አንቺ ይሄን ሁሉ ጊዜ ያፈራሽውን ፍቅር ስንት ነገር የተሰደበች ስንት ነገር እየተባለች ስንት ያኔ እንዴት ነው ከስንት ነገር ተነስተው ነው ዛሬ ላይ እዚህ ጋር የደረሱት እነሱ አይደል እንዴ? ስለዚህ ያን ነገር አለማጣት ስትል ነው ስትታገል የነበረው። ከካሜራ ጀርባ እኮ ብዙ ነገር አለ። ትላንትና ፍፄ እንኳን ባለችው ነገር እኔ የሆነ ነጥብ እንኳን ይሻለሁ። ገብቶሻል? አንተም ከጀርባዬ ነው ያለችው። እች ልጅ የሚረዳ ሰው እኮ ነው ያጣችው። ለምንድን ነው ስራ ነው ብንልም እኮ እንደዚህ አይነት የዝሙት ስራ አለ፣ እንደዚህ አይነት የወረደ ስራ አለ። ኦኬ ስራ ብለን እንቀበላችሁ፣ እሺ እንውሰደው፣ ወሰድኩት። ግን እንደዚህ አይነት ስራ እኔ አያስተምረኝም። እንደዚህ አይነት ስራም የለም። ሴት ልጅ እየተበላችሁ ተው። አቡ ገኒ አንዴ ውረጅ እስቲ፣ አንዴ ገኒ የውረጅ፣ አንዴ ዩዘርን ላስገባት። እኔ ልውረድልሽ? አረ ቆይ ገኒ ትወርዳለች። አረ ገኒ ለምን ቆይ ገኒ ትወርዳለች? አይ እኔ እወርዳለሁ። እናት ቁጭ በይ ታሪያታ ወይኔ ወጣና ተመልሼ እገባለሁ። ናይ መውጣት የለብሽ። ለምን ቆይ ትወርዳለች? ገኒ ሚዩትሽን አንሽና አንዴ ውረጅ። የለችም መሰለኝ። ቆይ እኔ እወርዳለሁ። አውሩ እስከዛ ሻውሩ። ለምን እያወራችሁ አይደል? ቆይ ትወርዳለች። የለችም ዩዘር እኮ የለችም። የት አይተሽ አለች? ነው ለጋስ ትልካለኛል።
እቺማን ያስካለ በግ ነኝ የምትለውን አጥፊያት ብሎክ ብዬሻለሁ። እስቲ እኮ ቆይ እስቲ እኮ እየፈለኳት እኮ ናት። ትቻት እኮ ነው በግ ያርጋትና መድኃኒዓለም ገኒ ሚውትሽን አንሺ እስቲ። ታሜለኝ እንዴት ነሽ? ተረጋጋሽ አንቺ? አዎ ተረጋግቻለሁ። ብሎክ አገኘዋት አግኝቻታለሁ። ብሎክ አረኳት። ወንጌል ወረደችሽ። ኧረ እቺ ልጅ ብሎክ አድርግልኝ ወይ ልወጣ ነው። አረኩላት ብሎክ አድርጊያታል። ያስካለ በግ ነኝ አረኳት። ሳምልኝ እንዴት ነሽ? ተረጋጋሽማ? አዎ ተረጋጋ። እንዴት ነሽ? ተረጋጋሽ? አዎ በቃ ያው ትዕግስት ማጣት ነው እንግዲህ። አንዳንዴም ያው ይገጥማል። አይዞሽ። እንደው ማን ነው? አሁን ቦታውን አላወቁትም ወይ ሎኬሽን እልክላችኋለሁ ወይ? ተረጋጊሽ እህቴ። እሺ እሺ። ኧረ እነሱ ገና ነው ደግሞ ጾም ነው። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ደጋግመሽ አማትቢ። ለሚልሽ ነገር ደጋግመሽ አማትቢ። ደጋግመሽ እግዚአብሔርን ስም ጥሪ። እሺ እንዲያ የሆነ ነገር እንኳን ስታይ እንደምንም ጭክን ብለሽ ደጋግመሽ አማትቢ። በቃ ባለሽበት ቦታ ከዛ ትረጋጊያለሽ፣ ወደ ቀልብሽ ትመለሻለሽ። ውሃ ደግሞ የቃና ፊልም ደግሞ ውሃ አስተምሮናል አይደለ? እንዲህ አይነት ችግር ሲፈጥር አንድ ብርጭቆ ውሃ ግልብጥ ማድረግና እንደዛ እያደረግሽ ራስሽን አረጋጊሽ እባክሽን። ዩዘር እየተረጋጋሽ ዎች የሚልሽ እህታችን እንደዚህ በእነሱ ምክንያት ስራ ወጣች። አልሆንም እናት ብዙ ስሜታዊ አልሆንም፣ ግን ማለት በቃ ውሸት ነው ስራ ነው ምናምን። ልጅቱ የለፋችበት የደከመችበት የተዋረደችበት ብዙ ልጅነቷን ያጣችበት እንደ ልጅ እንኳን እንደ 20 እንደ 19 ዓመት ልጅ አይደለም። ይሄ ነው ስትያቸው በዚህ ነው ሲሉ እች ልጅ 2000 ኮመንት 4000 ኮመንት እኮ በጣም ብዙ ነው ስድብ። ይህን ሁሉ የቻለችበት 12,000 ኮመንት አስተናግዳለች። ይህን ሁሉ የቻለችበት ዛሬ እንደዚህ እርግፍ ስታደርገው ያሳዝናል። ብርክክ ብሎ ራሱ ቢለምናት ምንም አልነበረ። ባታጠፋም ቢያጠፋም ባያጠፋም በምናየው ነው እኛ የምንናገረው። እኔ ትልቋ ሴት ቢመጣ ዛሬ አብዳለሁኝ። እቺ ልጅ ምንም ያደረገችው ነገር የለም። እንደውም ከአንዱ 2 3 ሴት ሲመጣ በዚህ በተከታታይ በ1 ወር በ2 ወር ውስጥ 2 ሴት፣ አንድ አረገዘኝ ተብላ አንድ ደግሞ ቤቷ ገብታ ትይዝም በያንቺ እያለች የምታመናጭቃት። እንዴ ይሄ ነገር እኮ በጣም ከባድ ነው። ድራማ ነው ስራ ነው ይላሉ። እንዴ እንደዚህ አይነት ስራ አለ እንዴ? ምንድን ነው የሚያስተምረው? እኔ አላቅም። እኔ ብዙም ማውራት አልፈልግም ዛሬ። ይቅርታ አድርጉልኝ። አዳምጣችሁ በዚህ በጾም እንኳን ስራ ነው እያሉ ነው እንዴ? እኛ እዚህ የሚመጣ ሰው እንዳትሉ፣ ስራ አይደለም። በቪዲዮ ብቻ ሀሳብ ስጡ ነው። ስራ ነው የሚል ነገር አትበሉ። ስራ ነው ስራ አይደለም ነው የምለው። ብዙ ሰው እንደዛ ስለሚል ነው የሚጨንቀኝ ራሱ። ይታይሽፕሌን ባረገው የሚሰማኝን ሌላ መንገድ ላይ ነው የሚሄዱት። በሚገርምሽ ሁኔታ ቀላል ነገር እንደማይመጣ ታያለሽ። ቆይታይሽ በጣም ነው የሚደብረው። ማለት ግን አንድ ነገር አለ ዘርዬ፣ ማናችንም ማለት ነው እኔ አሁን ሲደርስባት ከነበረው ተጽዕኖ ውስጧን እንዴ ንዴትና እኮ ብዙ ነገሮች ሲፈራረቁብሽ እኮ የሚፈጠርብሽ የውስጥ ምስቅልቅል አለ እኮ። እንደምኗታል፣ በእርግጥ ይቅርታ አድርጊልኝ በቃ እኔ ነኝ ጥፋተኛ ብሏታል። ነገር ግን ደግሞ የሚመልሳት ነው የሚመስለኝ። ምክንያቱም ይዟት የሄደው ወይ የሆነ ቦታ ላይ አረፍ ብለው ተነጋግረው አውርተው መመለስ የሚችሉበት አይነት ኮንዲሽን ያለችው። በጣም ሁለት ነገር ነው፣ ሁለት ነገር ውስጥ ወይ ለረፍት የሆነ ገዳምም ልትሄድ ትችላለች፣ ግን ወይ ደግሞ የሆነ የተከተለበት ምክንያት አሁን ቤትን ብትከራይ ያለ ዕቃ ያለ ፍራሽ ያለ አልጋ ምንም እንትን ዋጋ የለውም። ሻንጣና ልብስና ይዛ የወጣችው ያ ደግሞ
መሰረታዊ እንትኖችን አያሟላም። ለመኖር የሚያበቃ ነገር አይደለም። ልብስ ብቻውን አያኖርም አይደል እንዴ? መከራየት ወይ ሰው ብትፈልግ እኮ እዛው ቁጭ ብላ በደላላ ፈልጋ ተከራይታ መውጣት ትችላለች። እሱ ችግር የለም። ግን እንደዚህ አይነት ነገር ብዙ ያላት አይመስለኝም። እናያለን። አይ አሁን ነገ ነው ስለ ለምን ለምኑ አላስቀራትም ሄደች የሚለውን ለምኗል። በተቻለው መጠን መጫጫሁን እንትን አላለም እንጂ ይቅርታ አድርጊልኝ ለሁሉም ነገር ጥፋተኛ ነኝ ብሏል። ወስዷል። እንትኑ ግን ረፈደ ማለት ግን አላየውም። እኔ ይሄን ሬስፖንሲቢሊቲ እኮ ቀደም ብሎ ነበር ማድረግ የነበረበት። ረፈዳል። በቪዲዮ አስተያየት እስከምንሰጥ ድረስ በሴትነቷ መከበር እንዳለባት እና ቀድሞ ነበር ማስተካከል የነበረበት። አይ ልጁ ብሩኬ ራሱ ማለት በጣም ከናካቴው መተው ያለበት ባህሪ ይሄ ማለት ይሄ እኔ የዋህነት አለው የኔ ዲሲፕሊን ግድፈት ነው የምለው። እኛን ያወዛግበናል። አንደኛ ነገር ያወዛግበናል። ዛሬ አፍቃሪ እና ተፈቃሪ ዲሲፕሊንድ መሆን አለበት። የማይሰጡ ነገሮች አሉ፣ ለሁሉም የማይሰጡ በቃ ማለት እንዴ ኧረ በጣምማ ከባድ ነው የእውነት። በአይን እይታ እንኳን የሰው ልጅ በአንድ አይን መተያየት እንኳን ራሱን ችሎ ይጣላል። አይደለም እንደዚህ ልጥፍጥፍ እንደዚህ እስከሚወድቅ ድረስ ሄዳ ምትል ለለወርቅ እንደማልኩኝና ለምን ማንም ሀሳብ ስላላነሳ እንትን አልኩኝ። ምን ተፈልጎ ነው ማለትም ሰው ተፈረከክሎ አንድ ነገር ገብተን ለማውራት ሲያወራ ይጠፋብኛል። ግን ለምን እንፈራራለን ስናወራ ማለት ነው። እኔ ይኸውልሽ አሁን እስከተባልን ድረስ እስከገባን ድረስ ምናወራው እኮ ይለያዩ ሰው ስሜታችንን ባየነው ነው ምንናገር። ስለ ጅር የምንተነትነው ገብቶሻል። ሁለቱ እንዲለያዩ ያለም እያወራን ያለ ነው። ግን ስህተት ያለበትን ቦታ አሁን እየመጣልኝ ነበር ነው። ያው ስትቀድም ስሜታዊ ነበርኩኝ። አሁን ተረጋግቼ የእሱንም አካውን ምናምን ነገር በፊቴ ላይ እየመጣ ነው። ለግሜ አይቼው አይደለም ቪዲዮን እና ምን ልላችሁ ፈልጌ ነው። እሷ ኦኬ ጥምጥም ብላ ስታለቅስ በርከክ ብሎ ያንን ነገር ቢያደርግ ኖሮ አትወጣም ከቤት። ለምንድን ነው እንድትወጣ የተፈለገው? ስትወጣ ኦኬ በቃ እሺ ጥፋተኛ ነኝ ከሚል አንተ ነህ እኮ በዋህነትህ ምን እያልካቸው እንደሆነ ያችም እርጉዟ ብሎ ስለ እሷ አይነት ስለ እርግዝና አይመለከተኝም፣ እሷንም እኔ ማሰብም ስሟንም መስማትም አልፈልግም አለች። ትላንት ማታ ነበር ለውጣ የፈለግኩት ግን ስለመሸ እሱም ሶፋ ላይ ያደረው ብላ አሳየችን አይደል። የምትሄድም ጓደኛዋ ቤት ነው ተናግራለች። ቤት አልተከራየችም ገና ቃስ ቃስ እያለች እቃዋን እንደምትወስድ ይሄንን አስቀምጬልሃለሁ መልእክት ያው ብላለች። እኛም ተቃጠልን እኮ መቤቴ። ስለዚህ ይሄንን ነገር እሱ ጭኖ ይዞ ሄዶ ከሚያደርሳት እኔ በሱ ቦታ ከመሆን መጀመሪያ ከቤት ሳትወጣ ነው ይቅርታ ማለት ያለብኝ። ዊዘር ናት ባልሳሳት ወይ ሌላ ቦታ ይዟት ሄዶ ወይ አነጋግሯት ኖ እዛው ከሳትወጣ በርከክ ቢል ስለ እውነት ነው የምላችሁ ሃይሚ የይቅርታ ልብ አላት። ትላንትና ልጅ አይምሮ በጣም በመጫኑቅ የተነሳ ህይወት እያጠፉ ነው ወጣቶች። ያ ደረጃ ላይ መድረስ የለባትም። አንድ ቃል እኮ አስቀምጣልናለች ቡታጅራ እያለች አባቷም እንደዛ ሲገፋፋት እኔ የሚረዳኝ የለም ራስሽን አጥፊ ይሄን ነገር እኮ አስቀምጣልናለች። እኛ ባይዘወይ በየገባንበት ቤት ሃይሚ እኮ ይሄን ብላለች እያለን እኛ ማስታወስ ስላልፈለገን እንጂ ይሄ ነገር እኮ ውስጣችን ስላለ ነው እዚህ ጋር ስራችንን ጊዜያችንን ትተን ምንጨውላት ያንን ውሳኔ እንዳትወስን ነው፣ እዛ ነገር ውስጥ እንዳትገባ ነው። በቃ መውጣቷ ዛሬ ደስ ብሎኛል። ለምን ትንሽ ጊዜም ያስፈልጋታል፣ እራሷን ታዳምጥ እስቲ፣ እሱም ጥፋቱን ይማር። ሁሉም የመጣ ማንም ሴት ለምንድን ነው እሷ ላይ የሚያቀረሸው? ሴት ናት እኮ